ወይኔ ጉዴን ያላምነው። ሀኒዬ እንኳን ደህና መጣሽ። እንዴት አገኘሽኝ? እንደምትመጪ ደግሞ ታውቆኝ ነበር። አተረፍሽኝ፣ የምር አተረፍሽኝ ሀኒዬ። አንቺ እኮ ከጉድ ያወጣሽኝ ሀኒዬ። አልገባኝም እንዴ? ቆይ ለምን ዝም አልሽኝ? ነይ በቃ እንሂድ። ክብረ ቢስ ወራዳ እንዴ! ጓደኛዬ ምን ሆነሻል? እያሳመምሽኝ እኮ። ውዶቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ? ሐረግ ድራማ ክፍል 167 ዛሬ ዘንድላችሁ መተናል። ሐረግ ድራማን ለመከታተል ቻናሉን ሰብስክራይብ፣ ላይክ አድርጋችሁ ቤተሰብ እንድትሆኑ ጋብዘናችኋል። እኛ የሁለገብ ሜላት ዩቲዩብ ቻናል ባለቤቶች ነን። ሰምታችኋል። ላይክ፣ ሼር፣ ኮመንት አድርጋችሁ እንድትከታተሉን በአክብሮት ጋብዘናችኋል። ዛሬ እንግዲህ ሐረግ ድራማን 167ን ነው ይዘንላችሁ የመጣ ነው። የሐረግ ድራማን እየገረምንላችሁ አብረናችሁ እንቆያለን ማለት ነው። እናንተም እስከ መጨረሻው ቪዲዮውን ለማዳመጥ ለማየት ዝግጁ ሁኑ። ምክንያቱም እስከ መጨረሻው ስታዩ የተፈጠረውን ነገር ማወቅ ትችላላችሁ። ስለዚህ ላይክ፣ ሼር፣ ኮመንት እያደረጋችሁም እንድታበረታቱን በአክብሮት ጋብዘናችኋል። እንዴት ናችሁ? ደህና ናችሁ? አለን። ሐረግ ድራማ ክፍል 167 ምን ተፈጠረ? ኤፍራታ ምን ሰማች? ቃላም ምን አደረገ? ያኔት አመለጠች ወይ ከእስር ቤት? እንዲሁም ሀና እንደበደበቻት ወይ የሚለውን የእነዚህን የመሳሰሉ ነገሮችን እየገረምንላችሁ አብረናችሁ እንቆያለን። እንዲሁም ዳግም የእናቱን ብር ሊሰርቅ ሲል ተያዘ። ፂና አቤልም እንግዲህ ታረቁ የሚለውን ይዘንላችሁ እንመጣለን። ያው ከመጀመሪያው ጨለፍ አድርጌ ልንገራችሁ ብዬ ነው። እስከ መጨረሻው አዳምጡን፣ አብረናችሁ እንቆያለን ማለት ነው። ሐረግ ድራማ እንግዲህ ከመጀመሪያው ሲጀምር ምን ነበር የሆነው? ቃላብ ፂ ጠርታው ነበረ። ወደ ፂ ሄዶ ነበር። ከዛ ያኔት ደግሞ እዛው የቃላብ እህት ሀኒ ወንድሟን የት እንዳለች ሀና ይቺ ያኔት ጠይቀው ነበር። ከዛ እሱም ነግሯት ነበረ ያለችበትን ቦታ፣ እሷን እንዳሳሰረቻት፣ እሷን እንዳስያዘቻት፣ እሷን እንዳሳገተቻት፣ እሷ የሆነችው ያሳገተቻት እንደሆነ ነግሯት ያለችበትን ቦታ ነግሯት ነበረ። የጅልነቷ ጅልነት እሷ ደግሞ ባዶ እጇን ሄደችው። እየተንከረፈፈች ወደ አሳገተቻት ሴት ነበር ሄደችው። ወደ ማን? ወደ ያኔት ነበር ያመራችው። ያኔት ምን አደረገች? ያኔት ጋር ሄደች። ልክ ስትሄድ ያኔት ምንድነው ያደረገችው? ልክ ማስመሰሏን ነበር የጀመረችው። እንዴ እኔ ጓደኛ መጣች ልታይ እንዴ ምናምን ብላ ተነስታ አቅፋ ምናምን ልስማት ነበር። እሷም በመጀመሪያ ገርሟት ፈዛ ነበር እያየቻት የነበረችው። በኋላ ላይ ለመያዝ ስትሞክር ደግሞ ጭራሽ አታፍሪም ወይ? ምን ባደርግሽ ነው እኔን ያሳገትሽኝ? ምንስ አርጌሽ ነው ያገትሽኝ? በማለት ለመደባደብ መያያዝ ጀመረች። ማን? ሀና ያኔትን ልደበድብ ማለት ነው። ከዛ ያኔትና ሀናም ተያይዘው መታገል ጀመሩ። እንዲሁ እየታገሉ ባሉበት ሰዓት ያችኛቱ መጀመሪያ ይልቅስ ከዚህ ልውጣ አስወጭኝ እያለቻት ነበር። እሷ ደግሞ ጭራሽ ከዚህ ልውጣት ያለሽ አንቺ አረመኔ እያለች እሷን ለመደብደብ ነበር ስትታገል የነበረችው። ግን አልሆነላትም፣ አልተሳካላትም። በኋላ ላይ የችኛይቱ ያኔት በጣም ተናደደች። እንዴ ጭራሽ ከአንቺ ብሶ በማለት በመታገል በትግል ጣለቻት አልጋው ላይ ከጣለቻት በኋላም መደብደብ ጀመረች። እንዲሁ በደንብ አድርጋ ማሸት መቀጥቀጥ ጀመረች። መቀጥቀጥም እንደገና ተነስተውም አሁንም ደግሞ ድጋሚ መደባደብ ጀመሩ። አሁንም ድጋሚ ስትደበድባት ግድግዳው ጋር ጭንቅላቷን አጋጭታት ነበረ። ከዛ እሷም ብዙ ተነስታ እሷን መታገል አልቻለችም፣ እየወደቀች ስለነበረ አንድ ጊዜ ጋጋጨቻትና ገፍትራት አልጋ ላይ ወጥታ አመለጠች። ከዛ ቃላብና ፂ አንድ ላይ ነበሩ። ቃላብና ፂ አንድ ላይ በነበሩበት ሰዓት ደግሞ አቤል ከወደ ውጭ ነው የመጣው። አቤል ጋር መቼም ፂና አቤል ተጣልተዋል።
ምክንያቱም ባለፈው ስታደርገው በነበረው ነገር እሱ ጋር ተለጥፋ ማለት ለማሳም ወይም ለሆነ ነገር እሱን ለማስቀመጥ ነበር፣ ያንን የሚቀዳውን ለማስቀመጥ ነበር እሷ ነገሩ። ግን እንደዛ ስላያት በሱ የተነሳ ተቀያይመው ነበር የነበሩት። ከዛ ጠርታ ልታናግረው በነበረችበት ሰዓት አቤል መጣ ከወደ ውጭ። አቤል ሲመጣ ያው የሆነ እንትን ነው የተኮሰው። ከዛ እሱም ቃላብም ተረጋጋ፣ ምንድን ነው እንደዚህ የሚያደርግህ ምናምን በማለት እሱም መናገር ጀመረ። እሱም አንተ ማነህ ሲጀምር ምንድነህ ምናምን በማለት አይ በእጅ ስበብ እንዳትሆን ተረጋጋ በእጅ ስበብ እንዳትሆን እያለ ያንም ቃላብም ማለት ጀመረ። እሷም እንዴ ምን ሆናችሁ ነው ተው እንጂ ለምንድን ነው እንደዚህ የምትሆኑት ምናምን ማለት ጀመረች፣ ጺም ማለት ነው። ከዛ እሱ ምንድነው ያላት አቤል ከማንኛችን እንደምትሆኝ ግራ ገባሽ አይደል ምናምን ይላታል። እንደዛ ብሎ ለማሳቀቅ ነበር የፈለገው፣ ግን እሷም በዛም አልተሳቀቀችም። ምንድነው ያደረገችው? አይ እረፉ፣ እንደዚህ አይነት ነገር ጥሩ አይደለም በማለት ነበረ መናገር የጀመረችው። ከዛ በሚለው ይላል ይጀምራል ማለት ነው፣ ይቀጥላል። ከዛ ቃላብም ተነስቶ ሄዳለሁ አለ። ምክንያቱም ምን የሚሆነ ስራ ስላለኝ ሄዳለሁ፣ ሌላ ጊዜ እንገናኛለን ብሎ ተነስቶ ሄደ ማለት ነው፣ እሱን ገልምጦት። ከዛ እሱም ምንድነው እያደረገ የነበረው? በቃ ተናዶ ስለነበረ ናቶሎ አንተ ምን ሆነህ ነው? አሁን አበዛው ምንድነው አንተ? ቆይ ልጁ እኮ እንደዚህ ነው እያለች እሱን ስለሱ እየነገረችው ይዛው ወጣች ከቤት። ማንን? የአቤልም ማለት ነው። አቤልን ይዛው ወጣች፣ ወደ ሆነ ቦታ የሚቀመጡበት ቦታ ይዛው ሄደች ወደዛ። ቃላብም ከዛ ወጥቶ ቀጥ ብሎ ያኔት ወደ ታሰረችበት ቦታ ነበር የሄደው። ወደዛ ሲሄድ ግን ያላሰበው ነገር ነበረ ቃላብም ያጋጠመው። ምንድነው ያጋጠመው? እህቱ ወድቃ አልጋ ላይ ተዘራ ነበር ያገኛት። ከዛ እሱም በድንጋጤ የሚያደርገው እህቴ ማለት ጀመረ። የሚያደርገው ነገር ሲጠፋበት ምንድነው ያደረገው? ውሃ አንጥቶ መርጨት ጀመረ። ውሃ ረጫት ምናምን፣ ወደዚህ ያደረጋት፣ አነቃቃት። ከዛ ነቃች። ሄደች እኮ ወንድሜ ምናምን ማለት ጀመረች። እሱ ግን በዛም በዚህም ብሎ ሰው እንዲከታተላት ስላደረገ ነበረ እየተከታተሏት ስለነበረ የሄደችበትን ያለችበትን ቦታ ስለነገሩት ምንም አልመሰለውም። ያው ይከታተሏታል ብሎ ችግር የለውም አንቺ ብቻ ደህና ሁኚ ምናምን በማለት እሷን በውሃ በምን ምናምን አሻሽቶ አስነሳት ማለት ነው። ከዛ ካስነሳት በኋላ ወንድሜ አመለጠችን ማለት ነው ስትለው ችግር የለውም እኔ ከየትም ትሆን ከየት አመጣታለሁኝ ብቻ አንቺ ደህና ሁኚ ይላታል እህቱ። ከዛ እሷም እሺ ወንድሜ ግን እኔ ትናንትና እኮ የፍራታ በር ላይ ወረቀት ምንድነው ትናንትና እኮ በር ላይ ወረቀት መጥቶ ተጥሎ ወረቀቱን አንስታ ይፍራታ ልጅሽን ማግኘት የምትፈልጊ ከሆነ ወይ ይሄን ያክል ገንዘብ ምናምን ብለው ጠይቀዋታል። እና ወንድሜ በጣም ነው ያሳዘነችኝ። እሱን ስታነበው በጣም ነበር የተበሳጨችው። ፍራታ ለምንድን ነው ልጁን ማትመልስላት ምናምን ትለዋለች። እሱም እህቴ ተረጋጊ፣ ጊዜና ቀን አለው የምመልስበት ይላታል። አይ ወንድሜ ጊዜና ቀን አለው እያልክ ልጁ የሆነ ነገር ቢሆንስ ቢጎዳስ ምንድን ነው የሚፈጠረው? የሆነ ነገር ቢፈጠርስ ምንድን ነው የሚሆነው? ስለዚህ ልጁን እባክህ መልስላት፣ ያለበለዛ እኔ እናገራለሁ ትላለች። ከዛ እሱም አንቺ እብድ፣ አንቺ እኮ አታረጊውም አይባልም፣ እኔ ልጁን መልሰዋለሁኝ፣ ግን ለልደቷ ስጦታ መስጠት ነው የምፈልገው ለልደቷ ቀን ይላታል። እንዴ ጭራሽ ወንድሜ ልደቷንም እንዴት በምን አወቅ? ሲቀጥል ለአንተ ምንህ ናት? ፍቅረኛ አይደለች ወይም ሚስትህ አይደለችም። ለምንድን ነው በልደቷ ቀን ልጇን መስጠት የፈለግከው ስትለው እሱም ቀጥ ብሎ አይቷ ዝም ነበር ያለው። ከዛ አሁንም ደግማ ለልደቷ ቀን ለምን መስጠት ፈለክ? ልደቷንስ እንዴት አወቅከው ስትለው ልደቷን በማውቀው ቦታ በማውቀው መንገድ አውቀዋለሁኝ። ስለዚህ እኔ ለልደቷ ቀን ነው መስጠት የምፈልገው ይላታል። ከዛ እሷም እሺ በቃ ብላ ዝም አለች። ከዛ አንቺ ተነሽና ወደ ቤት ሂጂ፣ አሁን እኔም ያለችበት ቦታ ፈልጌ አመጣታለሁኝ ብሎ ያኔትን ለመከታተል ከቤት ወጣ ማለት ነው ቃላም። ከዛ ከቤት ከወጣ በኋላ እሷም ወደ ቤቷ ሄዳ ቤቷን አስተካክላ መጨፈር ነው የጀመረችው እዛ ሄዳ ማለት ነው። እሱም እንግዲህ እያሳደደ ነበር ያኔትን ያለችበትን ቦታ ወይም የምትሄድበትን ቦታ ስለነገሩት ቀጥ ብሎ ነበር የሄደው። ምንም አይነት ድካም ወይም ምንም አይነት እንትን አልተሰማውም። ቀጥ ብሎ ሄደ። እዛ የሄደበት ቦታም እንደፈለገው አገኛት። ከዛ ሲያገኛት
ደንግጣ ነበር። እባክህ አትጉዳኝ፣ እኔ ልጁ ያለበትን ቦታ አላቅም፣ እኔ እህትክን ነግሬሃለሁ ያለችበትን፣ ስለዚህ እባክህን አትጉዳኝ እያለች መናገር ጀመረች። ከዛ እሱም አይ አንቺ አረመኔ ነሽ፣ እህቴን ስትደበድቢያት ነው የቀረው ነገሩ ምናምን እያለ እየጎተተ ይዟት ሲሄድ መንገድ ላይ ልቀቀኝ፣ ሰው ያየ ምን ይለናል፣ በእግሬ እሄዳለሁ ልቀቀኝ አለችው። እሱም በእግርሽ መሄድ ትሄጃለሽ፣ ግን አመልጣለሁ አልሽ ሌላ ችግር ነው የሚፈጠረው ሲላት፣ ችግር የለውም አላመልጥም አለችው። እጇን ሲለቃት ግን እሷ አጅሬ ሰውዬ ሩጫ አመልጣለሁ በማለት ሩጫዋን ነበረ የጀመረችው። ከዛ ሩጫዋን ስትጀምር ወዳው ነው ሩጦ የያዛት ማለት ነው። ከዛት እየጎተተ ነው ወደ ክላሷ ይዟት የመጣው። ወደ ክላሷ ከመጣት በኋላ ግን በጣም ነው ያሰቃያትም የደበደባትም ማለት ነው። ከዛ የያዛት ክላሷ ውስጥ ከመጣች በኋላ ጸጉሯ ምናምን ይዞ በጣም ነው ያንገላታት። ግን እሷ ምንም አልመሰላትም። ያው ለጊዜው ብትናደድም ምንም አልመሰላትም እንደዛ ስላደረጋት፣ ምክንያቱም በስራዋ ምክንያት ስለሆነ እንደዛ የሆነችው ማለት ነው። እና እንደዛ ቅጥቅጥ ካደረጋት በኋላ ካሁን በኋላ እኔ ከምፈልገው ውጭ ወይም እንትን ቀና ብላለሁ እንደው በቃ ህይወትሽን ነው የምታጭው ምናምን ብሎ አስፈራርቷት ጥሏት ወጣ ማለት ነው። ከዛ እሱ ጥሏት ወጣ። እሷም መጮህ ጀመረች፣ መጮህ ቀጠለች። እሱም ቀጥ ብሎ ወደ የት ነበር ያመራው? ወደ ቤቱ ነበር ያመራው። ወደ ቤቱ ሲያመራ ማንን ነው ያገኘው አትሉኝም? እህቱ እየጨፈረች ነው ያገኛት። እህቱ እየጨፈረች ያገኛት። ከዛ እንዲህ ወደዚህ ልንጣላችሁ ከመሃል ኢፍራታና ናታንን ረስቻለሁ። ኢፍራታና ናታን ምን እያደረጉ ነው? ናታንም ቤቱ ቁጭ ብሎ ነበረ። ከዛ ናታን ኢፍራታ የሆነች አጭር ቀሚስ ለብሳ ቅንቅን እያለች ስትመጣ በጣም ነው የሳበችው እና ብድግ ብሎ የኔ ልዕልት የኔ ጨረቃ ሁልጊዜ አዲስ በቃ ሌላ ችግር አሁንም አለ። ምንድን ነው? የምን ችግር ነው? ምን አይነት ችግር ስትለው በቃ ሁልጊዜ እኮ አበባ እየሆንሽ ነው የምትሄጂው፣ ሁልጊዜ ጨረቃ ነሽ አንቺ፣ ማብራት ነሽ ምናምን እያለ ማሞገስ ጀመረ። ከዛ እሷም እንግዲህ የኔ ናታን ምን እያልክ ነው ብላ ወደ እሱ መጠጋት ስትጀምር አይ እንውጣና ውጭ እንዝናና ሲላት ኖ ውጭ ወተን አንዝናናም ቤት ውስጥ ነው እንጂ ማሳለፍ ያለብን፣ ሲጀምር ሰዓቱ ሄዷል፣ ሲቀጥል እኛ ባለትዳሮች ነን፣ ስለዚህ በዚህ ሰዓትም መውጣትም የለብንም ብላ እሱን መናገር ወይም መምከር ጀመረች። ከዛ እሱን በቃ በሀሳቧ ተስማምቶ እሺ በቃ አላት። በቃ እሺ በረንዳ እንሆን አለችው። በረንዳ ወጥተው ቁጭ አሉ። በረንዳ ወጥተው ቁጭ ካሉ በኋላ ምንድነው ያደረጉት? ቁጭ ብለው እየተጨዋወቱ ነበር፣ እያወሩ ነበረ። ከዛ እያወሩ በነበሩበት ሰዓት እሷ ምንድነው ያደረገችው? ያው ያውቃል እሱ ግን ረስቶ ከሆነ በማለት ይመስለኛል የኔ ናታን ልደት እኮ ደርሷል አለችው። ከዛ በኋላ እሱም የኔ ጨረቃ ታዲያ ልደትሽ እኮ ቢደርስ አንቺ እኮ አሁን ባለትዳር ነሽ፣ ምክንያቱም መከበር የለበትም ለአንቺ ባለትዳር ነሽ ይላታል። እንዴ ባለትዳርስ በሆነስ እንዴት ልደት አይከበርም በማለት እሷም ትንሽ መበሳጨት ጀመረች። ከዛ በኋላ እሱም አንቺ ባለትዳር ነሽ፣ ካሁን በኋላ ትንንሾች ልጆች ናቸው እንጂ ልደት ማክበር የሚችሉት አንቺ ማክበራቸው የሚላታል። በእሱም ስትናደድ ከዛ ብድግ ብላ እሄዳለሁ ወደ ክላስ ወደ ውስጥ ገባለሁ ስትል እያያዛት፣ ከዛ እሱም እንደዛው ቀጠለ። ቃላብም እንግዲህ ካህቱ ተለይቶ ወደ የት ነው ወደዛች ወደ ያኔት ነበረ የሄደው። ያኔትንም እንግዲህ መንገድ ላይ እንዳያችሁት ይዟት መለሳት ማለት ነው። ወደ ቤት መልሷት እንደነገርኳችሁ ነው። ከቤት ከተመለሰች በኋላ እዛ ጥሏት ነው። ከዛ ቃላብና እህቱም እየጨፈሩ ነበረ። እህትና ወንድም እየጨፈሩ ባሉበት ሰዓት እንግዲህ ጊዜው ወደ ሌላ ነው የተሸጋገረው ማለት ነው። ወደ ማን? ወደ አቤልና ወደ ፂ። ቅድም አቤልና ፂ ተያይዘው እየጎተተች የሆነ ቦታ ለወስድ ነው ብላ ይዛው ወጣ ነበር ከቤት። እሱም ሀዲቃ ቦታ ነው ይዛ ሄደች ማለት ነው። ሀዲቃ ቦታ ሄደው እዛ በተቀመጡበት ሰዓት ምንድነው ያደረጉት አትሉኝም? እዛ ተቀምጠው አቤል አታናግረኝም እንዴ? አቤል ምንድነው ነገሩ? አቤል እያለች ሲጨንቃት፣ ከዛ እሷም በቃ እኔ ካሁን በኋላ ከሄድኩኝ አልመለስም፣ ካሁን በኋላ ከሄድኩ አልመለስም ብላው ብድግ ብላ መንገዷን ስትጀምር ፂ አላት። እዛ አቤት ብላ ስትመለስ ምንድነው ያደረገው? እንደሚወዳት ፍቅሩን ነው የገለጠላት። እንደዚህ ነው፣ በእርግጥ እኔ ላንቺ አልመጥንሽም፣
ግን ከድሮ አንስቼ ነው አንቺን የምወድሽ የማፈቅርሽ ይላታል። እሷም እንግዲህ መልሷ ምንድን ነው ብትሉኝ አላቅም አልሰማሁም። ከድሮ አንስቼ ነው የማፈቅርሽ ቢላትም እሷ መልሱን አልሰጠችውም ማለት ነው። ከዛ እሱም በዛው እንደዛው እየተቃቅፈው እንትን ባሉበት ሰዓት ድራማው 167 በዚህ ተጠናቀቀ ማለት ነው። እንግዲህ ቃላብን ይሄ አቤልና ፂ ተቃቅፈው ባሉበት ሰዓት ነው ያለቀው። እንዲሁም ዳግም ደግሞ የእናቱን ብር ሰርቃለሁ ሲል ተያዘ። ያዘችው እናቲቱ እንጂ ብር ጠይቅልኝ እያለ የእናቱን ብር መስረቅ ነበር የያዘው። እና አመሰግናለሁ ስለተከታተላችሁኝ። መልካም ጊዜ ይሁንላችሁ።